ኮክ ነው አየኸው? ይሄኛው ፍሬው ነው። ይሄ እንደ ዘር የምተክለው ነው። የምታገኘው ውጤት ግን ይሄ ነው። በዚህና በዚህ መሀል የጊዜ ልዩነት አለ። እግዚአብሔር ሁልጊዜ ስነግርህ በዚህ ይሄንን ይሰጥህና የሚያወራህ ግን ስለዚህኛው ነው። እና እጅ ላይ ግን ያለው ይሄ ነው። ትንሿን ነገር ይሰጥህና የሚያወራህ ግን ትልቁ ነው። በሁለቱ መሀል የጊዜ ልዩነት አለ። ዳዊትን አነግሣለሁ ንጉሥ ሆነሃል አለው። ይሄንን ነገረው። ሰውየው ግን እዚህ ጋር ወደ እረኝነት ላይ ነው። ስለዚህ ሁልጊዜ በዚህና በዚህ መሀል ጊዜ አለ እና ያን ደግሞ ትዕግስት ይባላል። በትዕግስት ውስጥ እግዚአብሔርን ከጠበቅ ሳትወድ በግድ ከዚህ ወደዚህ ትመጣለህ ማለት ነው። ገባ? ሰላም ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ደህና ናችሁ ወይ? አላችሁ ወይ? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ላይክ፣ ሼር ማድረግም አትርሱ። ዛሬ እንግዲህ በሌላ ቪዲዮ በአዲስ ቀን ተመልሻለሁ። እንዴት ናችሁልኝ? ቀናችሁ እንዴት ነበር? ሰላም ነው ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ ቡራዬን ቲክቶክ ላይ ማን ነው ኢንስታግራም ላይ አግኝቼዋለሁ እና የሆነ መልእክት ይዞ መጥቷልና እውነት ለመናገር መልእክቱ እንደው ቀልድ መሰል ቁም ነገር የያዘ እጅግ በጣም ትልቅ አስተማሪ የሆነ ቪዲዮ ፖስት አድርጓልና ስለ ኮክና ስለ ፍሬው ነበረ ሲያወራ የነበረው። እንግዲህ በጣም በብዙ አንግል ማየት ይቻላል እና እንግዲህ የሚያስተምረው ወይም ደግሞ ሊያስረዳ የፈለገው ስለ ትዕግስት ነው። በዚህ ምድር ላይ ለሰው ልጆች ትዕግስት ያስፈልጋል። ያለ ትዕግስት ምንም ነገር ሊሳካ አይችልም። ትዕግስትና ጊዜ ያስፈልገናል። እግዚአብሔር በመጀመሪያ ፍሬውን ሰጠን። ከዛ በኋላ ደግሞ ወደ ዋናው ወደሚበላው ነው እንትን የምንለው። በዛ መካከል አሁን ኮኩንና ፍሬውን አስቡት። በጣም ረጅም ጊዜ ነው የሚፈጀው። መጀመሪያ ኮኩን ተተክላላችሁ። እግዚአብሔር የሰጠን ፍሬውን ነው። ፍሬውን እንተክላለን፣ ኮኩን ማለት ነው። ከዛ በኋላ ደግሞ ኮኩ በቅሎ እስኪ በቅል ድረስ ማለት የሚበቅለው ራሱ ከበሰበሰ በኋላ ነው። በስብሶ እስኪ በቅሎ ከዛ በኋላ ቡቃያ ሆኖ ከቡቃያነት ደግሞ ወደ ዛፍነት ተቀይሮ ከዛ ደግሞ ከዛፍ ወደ አበባነት ይቀየራል። እንግዲህ ስለ ኮክ ተክል የምታውቁ ከሆነ እንደዛ ነው። መጀመሪያ አበባ ነው የሚወጣው። ዛፍ ከሆነ በኋላ አበባ ይሆናል። ከአበባ በኋላ ደግሞ እቺ ፍሬዋ እንትኗ ትወጣለች፣ ኮኳ ማለት ነው። ኮኳ ትወጣለች። ከዛ በኋላ ደግሞ እሷ በአረቦቹ እንደውም ይሄ ኮኩ ማለት ነው በጣም ትንሽ ሆኖ አበባውን ጨርሶ ከዛ በኋላ ትንሽ ሆኖ ሲወጣ በጨው ታሽቶ ይበላል፣ በአረቦቹ ማለት ነው። በእኛ ግን ጠብቀን ነው አድጎ ከዛ በኋላ እንደገና እነዛ ደግሞ ትናንሽዬ ፍሬ ነክ ነገር ነው የሚሆኑት። ከዛ በኋላ እየበሰለ ሲሄድ እየሰፋ እያደገ ይመጣና ኮክ ይሆናል ማለት ነው። በዚህ ሁሉ መካከል እንግዲህ የሚፈጀውን አስቡት። እኔ ኮክ ለምሳሌ ኮክ ስንት ጊዜ እንደሚፈጅ አላውቅም። ተክሉ ግን ጊዜ እንደሚፈጅ አውቃለሁ። የአቮካዶ ብትሉኝ ግን በጣም ብዙ አመት ነው የሚፈጀው። የአንድ ሰው ግማሽ እድሜ ሁሉ ሊሆን ይችላል። 10 አመት 15 አመት ይፈጅበታል አቮካዶ ለመውጣት፣ ለመብሰል፣ ለማደግ። አዲስ አቮካዶ ዝም ብሎ ተክላችሁ እንደው እስከ 10 አመት ከዛም በላይ 20 አመትም ይቆያል ይላሉ፣ 30 አመትም ይቆያል ይላሉ። እኔ ግን ቢያንስ ከ10 አመት በላይ እንደሚፈጅ አውቃለሁ። አቮካዶ ተተክሎ ለመበላት ለመድረስ ማለት ነው። በጣም ረጅም ጊዜ ይፈጃልና አሁንም ጨዋታ መሳይ ቁም ነገር አዘር ፖስት ናት ብሩኬ ፖስት ያደረጋትና ተመችታኛለች እጅግ በጣም። መጨረሻዋ ግን የሆነ የሚያስቅ ነገር አላት። ገባሃ የሚለው ላይ በጣም ስቅ ያለው ገባሃ የሚለው ላይ
አስቆኛል። ለእኛም ገብቶናል። እንደ ዛሬ ገብቶን የማያውቅም እና ውዶቼ፣ ማሮቼ፣ ፍቅሮቼ ሁላችሁም ትዕግስት ያስፈልጋል። በየትኛውም አሁን ለምሳሌ ይችን ኮክ ምሳሌ ሆነች እንጂ በየትኛውም ለምሳሌ ሰርተን ወር ሲሞላን ደሞዝ እስከምንቀበል በቃ የትኛውም እኔ እንኳን እዚች ዩቲዩብ ላይ የምንደፋደፈው ማንም እየሰደበኝ ማለት ነው እግዚአብሔርን ማንም ምንም ሳላደርጋቸው ከመሬት ተነስተው ሰው ምቀኛም ስለሆነ አንዳንድ ሰዎች ከመሬት ተነስተው ሲሰድቧችሁ፣ ሲዘልፏችሁ፣ ሲረግጧችሁ፣ ብዙ ነገር ስማችሁን ሲያጠፉ ምናምን ዝም ትሉና በቃ መጨረሻ ላይ ፈምሳችሁ ከዛ የራሳችሁን ስራ ይዘና በቃ አንዳንድ ጊዜ ብዙ ዩቲዩበሮች አሁን መጀመሪያ ላይ ራሱ ነቀፋ ይበዛባቸዋል። እውነት ለመናገር ነቀፋ፣ ስድብ፣ ብዙ ነገር ይደረጋሉና ግን መጨረሻ ላይ ዞሮ ወርቆ አሁን የሆነ ፊዮናን ታስታውሱ ከሆነ በፊዮና ላይ እግዚኦ ያን ጊዜ በእርግጥ እሷም ጥፋት አጥፍታለች። እውነታውን ፈጣሪ ነው የሚያውቀው፣ ግን በካሜራ ነው የያዟት። በዛን ሰዓት የእውነት በጣም አንገቷን ደፍታ ነበረ። በቃ ይቺ ልጅ ስህተት የእያንዳንዳችን ጓዳ ቢከፈት በጣም ብዙ ስህተት ነው ያለብን። ሁላችንም አጥፊዎች ነን፣ ሁላችንም ጥፋተኛ ነን። እውነቴን ነው የምላችሁና ያችን ልጅ ግን እንጃ በአካል ቢያገኟት የሚወቅጧት ሁሉ የሚረግጧት ሁሉ ነው የመሰለኝ የነበረውና ማጥፋት አጠፍታለች። ግን በዛ ልክ ሰው እንደዚህ በጣም ከባድ ነውና ግን አሁን ላይ ደግሞ የት እንዳለች ይዋት ጸጥ አለቻቸው። ማንም ሲጨፍር ማንም ሲረግጣት ጸጥ አለቻቸው። አሁን ላይ ግን የት እንዳለች ይዩት እና እሷን ያነሳሁት ያው ትዕግስት አስፈላጊ ነው። አሁን ሌላ ሰው ቢሆን በዛን ሰዓት እርግጠኛ ነኝ ከሚዲያ ልም ብሎ ይጠፋል። ተስፋ ቆርጦ ማለት ነው። ከዚህ በኋላ ሰው ፊት የመቅረብ አይን የለኝም ብሎ ይጠፋል። እሷ ግን የሁሉ ሰው ሲወርድባት ወታ ይቅርታ ጠየቀች። ከዛ በኋላ ትታ ወደ ሚዲያ በቃ ማንም ቢያወራ ምንም ቢል ምንም አልሰማለቻቸው። ትዕግስቷን እኔ በጣም ነው የወደድኩላት እና ሁላችሁም ትዕግስተኛ ሆኑ። ፈጣሪ ለሁላችንም ትዕግስትን ያድለን። አሜን በሉ። እቺ የኮኳ ጉዳይ እጅግ በጣም ብዙ አስተምራ ማለት ትምህርት አላት። እንትሯ ለዛ ነው ይዤላችሁ የመጣሁት። አባባሏ፣ አነጋገሩ ምናምን የልጁ ሲያስረዳ ምናምን በጣም ተመችታኛለች እና ብሩኬም ደግሞ ያው ለእኛ ይጠቅመናል ወይም ደግሞ ለሌላ ሰው ይጠቅማል የሚለውን ነው ፖስት የሚያደርግልን። እኔ ደግሞ ለእናንተ ሼር ያደረግኩላችሁ ማለት ነው። ኢንስታግራሙ ላይ ነው ፖስት ያደረገውና እውነት በጣም ይገርመኛል። አንዳንድ ሰዎች ማለት ነው የሆነ ነገር ፖስት ሲያደርጉ እናንተ ይዛችሁ አትሩጡ፣ ወደዚህ ምን ችግር አለው? እስኪ ችግሩን ነገሩ። መጥፎ ነገር እስካልተናገርን፣ መጥፎ ነገር እስካላወራን፣ እነሱ ያጋሩንን ትምህርት፣ እነሱ ያጋሩንን እውቀት፣ ለእኛ ፖስት ያደረጉትን ነገር እኛ ደግሞ ወደ እናንተ ይዘንላችሁ ብንመጣ የቱ ጋ ነው ችግሩ? እነሱንስ ምንድን ነው የሚያደርጋቸው ነገር? እነሱ እኮ ምን እንኳን አይደለም እኛን ማለት ነው። እኔ እንጃ በቃ ለማንም ሰው እንደዚህ ያን ያክል እንትን የለባቸውም። ክፋት ነክ ነገር የላቸውም። ሰው እንዲያድግ እንዲለወጥ ነው እንጂ እንደው ብሩክ የታስታውሱ ከሆነ የሆነ ጊዜ ላይ ይስሩ ብሏል። እግዚአብሔርን ይስሩ ይለወጡ። ግን አንዳንድ አሽቃባጮች አላቸው፣ ታሽቃብጣላችሁ። ሲጀመር እኛ የምናገኘው ጥቅም የለም እዚህ። አትልፊ ገለቴ። ያው የምቀኝነት እንትን ይዟችሁ ከሆነ አሁን ላይ ዩቲዩብ ላይ ብር ያን ያህል አይደለም። 1 ብር 2 ብር ምንድን ነው? ስለዚህ የሆነ የምቀኝነት ነገር ይዟችሁ እኛን እየመጣችሁ አታስከፉን፣ አታሰድቡን፣ እኛም አትስደቡን። እኛም እህቶቻችሁ ስለሆንን ማለት ነው። ሀይሚና ብሩኬን ደግሞ ሞተን እንወዳችኋለን። ስለነሱ ማውራት የፍቅር ጉዳይ እንጂ ወይ የገንዘብ ጉዳይ የሌላ ጉዳይ እንዳይመስላችሁ።